ድጋሚ ቤተ መንግስት ይሄን ያህል ቢሊዮን ብር ወጥቶ ቢሊዮን ዶላሮች እንጂ ወጥቶ ቅብጠት አይሆንም ወይ የሚለው ነገር ብዙ እያነጋገር ነበርና ምንድነው እስቲ ስለሱ ነገር ካለ እንስማ። በመጀመሪያው ፕሪንሲፕል ወዳጆቼ ተንኮል ይወራል፣ ውሸት ይወራል። ውሸቱን ከተንኮል መለየት አለብን። ለምን ነው ቤተ መንግስት የሚገነባው? አሁን ያለበት ቤት ትስራ ቤት አይደለም። አሁን ያለበት ቤት ቅርስ ነው። የምኒልክ ቤተ መንግስት ውስጥ ራት ግብዣ እያበላ ሊኖር ነው። ፊት አረግም ራሱ አሁን ያለው ቤተ መንግስት ለቅርስነት የሚቀመጥ ነው። ለዛ ነው ውብ አድርጎ ዙሪያው እንደዚህ የሚሰራው። ምን ሊወጣ ጥሎ መውጣት አለበት። ከዛ ጋር አንድ ቤተ መንግስት ገነባ ከሚል ቤተ መንግስቱን ለህዝቡ ነው አሳልፎ የሰጠው። አሁን ያለበትን ምን ስለሆነ ብያለሁ፣ የኢትዮጵያ ቅርስ ስለሆነ ቤተ መንግስት ያለው እያንዳንዱ ነገር ቅርስ ነው። ገብቷል። ታሪካችን ምናችን ኤቭሪቲንግ ያለው እዛ። የጃንሆይ መኖሪያ ቤት ያለው እዛ፣ እሱ ቅርስ ነው። ጃንሆይ ቤት መኖሪያ ቤት ገብታ አተኛው። ገብቷል። አተኛም እዛ አሰራ። እነሱ ይመስሉ ብቻ ናቸው መንግስቱ ኃይለማርያም አልጋ ላይ በተኛ ብርቅ ሆኖባቸው እንትን እኮ በአመት 300 ሚሊዮን ዶላር 300 ሚሊዮን ብር ነው ማለት ጀነሬት ያደርገው ፓርኩ። ከዚህኛው ቤተ መንግስት ገንዘብ አሁን በምታየው መልኩ ከገነባ በኋላ ገንዘብ ጀነሬት ካደረገ በኋላ በቢሊዮን የሚቆጠር ገንዘብ ጀነሬት ካደረገ በኋላ እንደገና ደግሞ በፓርትነርሺፕ ላይ ወጥቶ ከዚህ በእንትኑ ጋር ከማነው በጫካ ፕሮጀክት ላይ በፓርትነርሺፕ ከፕራይቬቶቹ ገንዘብ ከሰበሰበ በኋላ አይደለም ቤተ መንግስቱን ሰጥቶ ነው ሌላ ቤተ መንግስት የሚገነባው አይደለም። ቤተ መንግስት ለምን የራሱ መኖሪያ ቤት አይገነባም? አብይ መሬቱን አለማው ይሄ እንደዚህ አድርጎ አለማው አይደል? ውብ ካደረገው በኋላ ምን ታደርገዋለህ? ፕራይቬቶች ትጋብዛለህ። ፐብሊክ ፕራይቬት ፓርትነርሺፕ የሚለው እሱ መንግስት መሬቱን ያለማና ኢንፍራስትራክቸር መሬቱ መብራት፣ ውሃ ምናምን ጥንቅቅ ያለ ነው የሰራበት ሂደት ማለት ነው። ከተሰራና የግል ባለሀብቶች እንደ ወፍ ባለሀብቶችን ትጠራና እዚህ ጋር ብረሩ ትላቸዋለህ። መንግስት መሬቱ ይሰጣል፣ እነሱ ገንዘብ ይከፍላሉ እዚህ ቦታ ለመግባት ማለት ነው። እዚህ እንዲህ ያለ ዴቨሎፕድ የሆነ ሙሉ የተሟላለ ወደፊት የመሬቱ ዋጋ እጅግ ውድ የሚሆን ነው ታውቃለህ። መንግስት መሬቱን ካለማ በኋላ ፕራይቬቶች መጥተው መሬቱ ለመሬት አየህ ፓርትነርሺፕ መሰረቱ ማለት ነው። ከዛስ ፕራይቬቱን አብዛኛውን ስራ የሚሰራው እዚህ ጋር መጥተው ለምን የሚሰራው? አንደኛ መሬቱን ሲገዛ በውድ ዋጋ ነው የሚገዛው። ወደፊት መሬቱ የማይገኝ እንደሆነ ስለሚያውቅ ነው። ከቤተ መንግስቱ ጎን ነው ህንጻ የሚለው። ከዛ ይሄ በቢሊዮን የሚቆጠር ሀብት ምን ያደርጋል? ሞቢላይዝ ነው የምታደርግበት። አንዳንዴ ደንቆሮ አያርግህ እንደው ገብቷል። ከመንግስት በጀት ሳታወጣ ይሄን ከሰራ በኋላ ከመንግስት በጀት ሳታወጣ ሞቢላይዝ ህዝቡ ውስጥ ያለውን ገንዘብ ሞቢላይዝ አድርገህ እንዲህ ያለ በጣም ምርጥ የሆኑ ግንባታዎችን ኢንፍራስትራክቸሮችን ስራዎችን የምትሰራ ሲሆን ለሰዎች ስራ ትፈጥራለህ፣ ለዜጎች ስራ ዕድል ታመጣለህ፣ ኢኮኖሚን ታነቃነቃለህ፣ ገንዘብ ሞቢላይዝ ታደርጋለህ። ከዛ ቤተ መንግስቱን ትገነባለህ። 49 ቢሊዮን ብር የሚባለው ውሸት ነው። ብሩ እንደውም 150 ምናምን ከፈለክ 150 ቢሊዮን ገምት አንተ 150 ላይሆን ይችላል። ታዲያ ይሄ አይ እንደሳቸው እንዳሉት ብልጭልጭ ባይሆንም እንደው በጣም ወጪው አልተጋነነም ማለት ቅንጦት አገሪቱ ካለችበት ችግር አሁን በተለይ ረሃብ ሁሉ በዛ። አሁን አንተ የምታወራው የዛሬ ሮቢ እንደው በፈጣሪ ጉድን ስማ። አሁን ዛሬ አንተ የምታነሳቸው ብዙ ነገሮች አንተ ማለት በጋዜጠኝነት እነሱ ድምጻቸው የምታሰማላቸው ወገኖች የዛሬ ስንት ዓመት አውሮፕላን እንዲመለስ ያደርጉ ሰዎች ናቸው። ናበበለ ታሪኩ። ስለዚህ አውሮፕላን አመጣ በከተማው ውስጥ የተለያየ ወሬ ተወርቶ ነበር ይላል። ፈረንሳይ ሰፈር በተለይ በጣም ወሬ ወርቶ ነበር የሚጨመርኩበት አንዱ አልፍኖስ ማልፋቲኒ የተባለ የኢትዮጵያ ማዕድን ለማውጣት ፍቃድ የነበረው ኩባንያ ባለቤት ለስራው መቀላጠፍና በየቦታው በቀላሉ ለመዘዋወር እንዲያመቸው በአልጋ ወራሽ ራስ ተፈሪ ፍቃድ አስመጣው እየተባለ ሲወራ፣ ሌላው ደግሞ ልዑል አልጋ ወራሽ ያው እንግዲህ ንግስቲቱን ከስልጣን ለማስወገድ አስበው ያስመጡት ነገር እንደሆነ በዚያን ጊዜ መጥቶ የነበረው አውሮፕላን የፈረንሳይ ስሪት ይሆንና ፋርማን F40 የተባለ ነበር። የአውሮፕላን ሁለት ሰዎችንና ሁለት መሰረቶችን ቀለል ካሉ ጥቂት ቦምቦች ወይም በቦምቦቹ ምትክ 10 ሮኬቶችን በመያዝ በሰዓት 135 ኪሎ ሜትር መብረር የሚችል ነበር። አይ ዘመን አይ ጊዜ። ከአምራቿ ከፈረንሳይ ሌላ አሜሪካና ሶቪየት ህብረትን ጨምሮ 15 ሀገሮች አየር ኃይሎች የዚህ አውሮፕላን ወደ ተጠቃሚዎች ነበሩ። 16ኛው ሀገርኛ ነው ነበር። ግን ጭጭ ስላለን እና የውስጥ የኃይል ሽኩቻችንን የሀገር ጥቅም የኃይል ጥማታችንን ከሀገር ጥቅም ስላስቀደምን ይኸው የመጣ አውሮፕላን ወደ ውጭ ሀገር መልሰን 10 ዓመት በኋላ ዘግይተን አውሮፕላን
ከ10 ዓመት በኋላ እኮ መምጣቱ አይቀርም። አሁን ዶክተር አብይ ከሄደ በኋላ እኮ ይሄ ምንድን ነው ጫካ ፕሮጀክት መገንባቱ አይቀርም። እንደው ግን እድሜ ልካችሁ ምቀኛ የለውጥ ምቀኛ ሁኑ ብሎ ለውጥ በመጣ ቁጥር ባቡር ሲመጣ እንቅፋት፣ ሲኒማ ሲመጣ እንቅፋት፣ ምናምን ሲመጣ እንቅፋት፣ አሁን ደግሞ አውሮፕላን ሲመጣ እንቅፋት፣ አሁን ደግሞ ጫካ ፕሮጀክት ሲሰራ እንቅፋት። እድሜ ልካችን እንቅፋቱ ነው የምንኖረው። አብይ ቤተ መንግስት የሚያሰራው ለምንድን ነበር? ልክ እንደዛ ነው። አሁንም እንደምትወራው ለአውሮፕላኑ የነበረው ወዲህ ነው። የዛሬ 100 ስንት ዓመት 104 ዓመት 105 ዓመት ኢትዮጵያ ሊገጣጠም የነበረው መጥቶ ሊሰራ የነበረው ፋርማን F-40 አውሮፕላን ይሄ ነበር። መለወጫ ማናገኝ ነበር። ወዲያው ነበር እኮ ከ4 ዓመት በኋላ ያቆማል። ችግር ነበር አባቴ። መለወጫው እዚህ ስራ ነበር ያኔ የገጥመው ቢሆን ኖሮ በዛን ጊዜ ታዲያ ሌላ ሀገር አማራጭ ግን የለህም። እንቅፋቱን አታበረታታ። የእንግሊዝ ኤምባሲ እንደ ዱርዬ እንደ ተራ ዱርዬ ቤተ መንግስት ባለስልጣናት ቢሮ እየደወለ ሌሊት አት ሚድናይት እየደወለ ተረበሸ፣ እንቅልፍ አጣን፣ መስራት አልቻልን ይበጠብጡ ነበር። የመንገድ ጥበት ላይ ቦታ ቀነሱ ተብሎ እምቢ ብሏል። እነሱ አይደሉም የእነሱ አጥራቸው እንትን አለ። አጥራቸው ከጫካው ጋር ይያዛል። በጀርባ ይያዛል። ትንሽ ክፍተት አለች። እዛ ጋር አገር የሆነ ቦታ እኮ ነው የያዙት። አገር ስንት ድሃ ይሰፍርበታል። ደግሞ አረ ደግሞ አለች እንጂ ኬንያም በዛው ጋር ነች። ራሽያ አለች። ኬንያ ሰው መስለች እንዴ? ጎን ለጎን ናቸው። እቺ ማለት ኬኪ በቃ ኬንያ ሰው መሰለች ነው ያልኩት። አገር እኮ ነች ነገሩ። እኔ ምን የኬንያዎቹ እንግዲህ 93 ሜትር ክፈቱልን ብለዋቸው እምቢ ብለው አንከፍትም ብለው ስንት መከራ ያሳይተው ልዑክ ቡድን ተልኮ እምቢ ተብሎ ጠቅላይ ሚኒስትሩ ጠይቆ እምቢ ተብሎ ራሱ በቃ አብይ ሄዶ ሰውዬ እኔ ኤምባሲውን ዘጋዋለሁ እምቢ ካልክ አይነት ነገር ያላቸው ሁሉ ይመስለኛል ስላለ ለውሊያም ሩቶ ወዳጅ አይደል እንዴ? አንድ ስልክ እኮ በቂ ነው። አይ እምቢ ለነገሩ እንደ ሉዓላዊነት ነው የሚያዩት እነሱ። ሉዓላዊ ሀገር ያ ቦታ በቀኛ የኬንያ መንግስት እስከ ድረስ እንደዛ ነው ደንቡ። ብቻ የኢትዮጵያ ምድር ነው ሰውዬ። አይ እነሱ እንደዛ አስቡማ። አይ ልል የፈለኩት እነሱ ኢትዮጵያ መጥተው ሲረግጡ የሚሰማቸው ክብር አለ። እኛ ደንታ ማንሰጠው ኬንያ አይደል። እኛ እኮ ቻይና ሄጄ ስወርድ አይሮፕላን ውስጥ የነበረው አየርና ቻይና ምድር ውስጥ ስገባ ሰንጥቅ የገባሁት አየር እንዴት ሳፎኬቲንግ እንደሆነ ይዋብ ነው አይደል። ከዛ መጥቼ ኢትዮጵያ ስወርድ የሚሰማኝ አየር ስሜት ኦክሲጅኑ ነው። ምን አብይ ስራ እየሰራ ያለው ንግስት ዘውዲቱ የነበረችበት ቤተ መንግስት ውስጥ ነው። አብይ ያለበት ቤተ መንግስት ጃንሆይ የኖሩበት ነው። ቅርስ ነው። ቅርሱን አንተ እንድትጎበኘው ትቶ እሱ ጫካ ፕሮጀክት ለቤተ መንግስት ለመስራት ቢሄድ የዛሬ 10 ዓመት ያን ነገር ደግ አርካቢ ደግ ሰራህ ብለህ ልታሞግሰው ልታወድሰው ዝም ብለህ ስታዝገን የምትውልበት ምክንያት ነው የማይገርም። ህዝቤ ሰውም ደግሞ ስላወራ ስለተናገረ ነው ተፈጥሯዊ ነገር ላይ ማውራት መናገሩ ሰውኛ ሰው ስላወራ ብለህ ወደ ኋላ ወደፊት የምትለው ነገር ነው ችግር የሚሆነው። ሰው ስላወራ ብለህ የምታስተርኮው ነው ችግር የሚሆነው። ከዛ ይልቅ አሁን የሚገጥመው ችግር ከዚህ ፊት የነበረ ወደፊት መስራት የሚሆነው ረሃብ ግን ብለህ ያልካት ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።